ፋታ አልመኝም ምንም ያኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችያለሽ። አይተዋራረሽ እንደዚህ መሆኑ በጣም አዝናለሁ እንደ እውነቱ ማለት ነው። ማለት እንደዚህ አልጠብቅም ነበረ። እነዚህ ልጆች መጀመሪያውኑ አዝማሚያቸው መለያየት ነበር ማለት ነው። ማለት እኔ ለሚዲያ ለዩቲዩብ እይታ ብለው ነው እና ድራማ ነው ስል ነበረ። ግን እነዚህ ልጆች ነገሩን አክርረው እስከ መጨረሻ ድረስ ደረሱ ማለት ነው። እስከ ፊርማ መቅደድ በጣም ነው የሚያስጠላው። አንዳንዴ ልጅ መሆን ልጅ ሆነን ስናገባ ወይም ቤተሰብ ስንመሰርት የምናበላሻቸው ነገሮች ይበልጣሉ እና እነዚህ ልጆች እንደዛ ነው እየሆኑ ያሉት። ሀይ የሚላቸው ሰው ስለሌለ። ሰላም ጤና ስጥልኝ የእፉዬ ገላ ቤተሰቦች እንዴት ናችሁ? ተጠፋፍተናል። ሰላም ነው ወይ አለው። እንግዲህ በጣም በዚህ ቪዲዮ ባልመጣ ደስ ይለኝ ነበር የእውነት ማለት እኔ ቪዲዮ ራሱ መስራት ያስጠላኝ ተመሳሳይ ነገር ነው። ሁሌ ዘሴም ታይም አንድ አይነት ነገር ስለሆነ ይጨንቃል። ሁሌ ለተመልካች አንድ አይነት ነገር ማቅረብ ማለት ነው። እኔ ለእኔ በእነሱ እየሰራው እንኳን ጨነቀኝ። እነሱ እንዴት እንደማይጨንቃቸው እንዴት እንደማይደብራቸው አላውቅም። ይሄው ግን ከዚህ በኋላ ባካችሁ አብርሽና ሩታ ታረቀን ብላችሁ መጥታችሁ ኦዲየንሶቹን ግራ አታጋቡት። ከተለያያችሁ ተለያይታችኋል 4 ነጥብ ወይ ደግሞ ለሚዲያ ነው የሚዲያ እይታ እንደዚህ ካልሰራን አይታየልንም ብላችሁ ለሚዲያው ሰው ይፋ አድርጉ። አሁን እኮ እኛ ግራ ገባን እኮ የእውነት ማለት ነው። ሄርሜላ እያለን በሄርሜላ ምክንያት አንድ ትልቅ ቤት ሊፈርስ አይችልም። እናንተ አሁን ከዚህ በኋላ ህጻናቶች አይደላችሁም። በጣም ማለት የልጆች አባት እናት ናችሁ። ትልቅ ቤት የመሰረታችሁ ናችሁ። ስለዚህ ኃላፊነትና ለምትወስዱት ነገር ማወቅ አለባችሁ። ወይም በመሀላችሁ የሚገቡ ሰዎችን እንዴት ማስገባት እንዳለባችሁ ጠንቅቃችሁ ማወቅ አለባችሁ። ስለዚህ በእርግጠኝነት በሄርሜላ አይደለም ወይም ምክንያቱም መጀመሪያም ተጣልታችሁ ነበር። ለምን በዚሁ አጋጣሚ ቪዲዮ ሰርተን አንለያይም ብላችሁን አናቅም። ግን እኔ ሩታም ነበር ስደግፍ የነበረው የሩታ ነበር ጀግና ስላት የነበረው። ግን ከትላንት ወዳ በሰራችሁ ቪዲዮ በጣም ነው ያስጠላኝ። በጣም የወንድ ልጅ ክብር በዚህ ልክ መንካት ነው በጣም ነው የሚደብረው ማለት ነው። ኤኒሃው ግን አሁን ዛሬ በቃ 80ችን ቀደናል አብረን መሆን አንችልም ብለው መተዋል። ስለዚህ እኛም አምነናችኋል። እንግዲህ ደግማችሁ ተገናኘን ድጋሚ ጋሼ መጥተው አስታረቁን ገሌ መጥተው አስታረቁን ብላችሁ እንዳትመጡብን እንጂ አምነናል። የእውነት እኔ እስከዛሬ ድራማ ነው በቃ ማለት ኢትዮጵያ ያለ ሰው አብዛኛው ስራ ስለሌላቸው በዩቲዩብ ስለሆነ አሁን እየተሳደሩ ያሉት። ዩቲዩቡ ደግሞ እንደዚህ አይነት እይታ ያለው ቪዲዮ ይፈልጋል። ሚዲያውም ሰው አብዛኛው አረብ ሀገር ያለ ልጆች ነን የምንከታተላቸው። ስለዚህ እኛ ደግሞ ተመሳሳይ የሆነ ታሪክ የሆነ ነገር መስማት አንፈልግም። ስራ ደክሞንም ስለምንገባ እና በቃ የሚያስደስት የሚያስቅ ምናምን እንደዚህ ጥንዶች ሆነው ሲመጡ ደስ ብሎን ነው የምናየው። እና ያን ነገር እነሱ ወደውት ነበረ ሲሰሩት የነበረው እኛም ሲያስደስቱ ነበረ። አሁን ግን ወደ አልሆነ አቅጣጫ ነው የሄዱት ማለት ነው። ስለዚህ ሀይ ሚላቸው እኔ ቤተሰብ የለም ወይ ጋሽዬ መጡ ለማስታረቅ ሞከሩ። ምንም ሰላም ሊያወርዱ አልቻሉም። አንዳንዴ መከበር በከንፈር ይላሉ ትልልቅ አባቶችና እናቶችና አባት እናት ካላከበራችሁ ማን ልታከብሩ ነው? ማለት የጋሽዬ ካዛ መጥተው ተነስተው ለማስታረቅ ሞክረው ካልታረቃችሁ እናንተ ማን ነው የሚያስታርቃችሁና ሰላም የምታወርዱት? ያ ፍሬ ትንሽዬ ህጻን ልጅ እንኳን በጣም ነው የሆነት የሚያሳዝነው ማለት ነው። በእናንተ መሀል የተፈጠረ ልጅ ነው። እንደዚህ ነገር ውስጥ ባትገቡ አይን ሳይከፍት ገና ህጻን ነው። ገና 1 አመት እንኳን አልሞላውም። አባ እማ የሚልበት ሰዓት እንኳን ጠብቃችሁ እንደዚህ አይነት ነገር ቢከሰት መልካም ነበር። ኤኒሃው እነሱም ተለያይቷል። በጣም የሚያስጠላ ነገር ነው። እንደዚህ አይነት ነገር ባትገቡ ደስ ይለኝ ነበረ። እንግዲህ መልካም ድል፣ መልካም መንገድ፣ መልካም ሁሉ እመኝልሻለሁ ብሎ አብርሽን ሸኝተዋታል። የእውነት መልካም ነው። እኔ አብርሽ ዛሬ ስሜት ተቆጣጥሮ እንደዚህ ፈርሞ መስጠቱ አድንቀዋለሁ። ለምን እስከ መቼ በቃ የራሱ ህይወት መጀመር አለበት፣ እሷም የራሷን ህይወት መጀመር አለባት።